ዘመን ነው ወገኖች። አንድ ላይ ተባብረን በዚህ ዓለም ላይ ልንነሳበት ይገባል። ከአባቶቻችን ጋር ከሚያጠላላ ከመጣልኩት ቤት በማጣት መንከራተት አለባቸው። መዋቅር ላይ፣ ሁለተኛ ሕፃናት ላይ፣ ሶስተኛ ካህናትና ክህነት ላይ አሁን በፍጥነት መስራት መጀመር አለብን። መነቃቀፍን ትተን መተቃቀፍን ማዳበር መቻል አለብን። የምትችሉ ወጣቶች ዲያቆናቱን፣ ካህናቱን ማሌቱን ሙሉት። ሰዓታቱ ላይ ቆሞ ገዳም ግቡ። ምንድኑ አሸብራቂና አሸናፊ ቤተ ክርስቲያን እንድትኖረን ከፈለጋችሁ ልጆቻችሁን ለቤተ እግዚአብሔር ስጡ። ጧፍና ካባ ብቻ አይደለም፣ ልጅም መስጠት ልመዱ። ጎርጎርዮስ ነው የብረትና የወርቅ ማዕተብ የሚለውን የተናገረው። ርዕሴ ጋር ምትችል እስከው ጎርጎርዮስ ዘንዚና ዙሪያ እዩ። የብረትና የወርቅ ማዕተብ አሉ። እጀታው የብረት ወይም እጀታው የወርቅ ሊሆን ይችላል። የሚያትመው ማዕተብ የሚመታው ምስል ግን የንጉሱ ነው። እጀታው የብር ወይም የወርቅ ሊሆን ይችላል። ማዕተቡስ የንጉሱ ብቻ ነው። ስለዚህ የወርቅ ይሁን የብር፣ የወርቅ ይሁን የብረት እጀታው አይደለም ዋናው። እናማ የሚያትመው የንጉሱ ምስል ነው ዋናው። ምን ነው በምግባር የጎደለ ይሁን በምግባር የቀና የሚሰጠው ጸጋ ግን ያው ነውና ስለ ብረቱና ስለ ወርቁ ልንጨነቅ አይገባም። ምክንያቱም የሚሰጠው ጸጋ እግዚአብሔር ነውና። እግዚአብሔር በመምህራችን በመጋቤ እግዚአብሔር በመምህራችን በመጋቤ ሃይማኖት ኢዮብ ላይ አድሮ የብረትና የወርቅ ማዕተብ በሚል ቤተ ክርስቲያንን እንዴት እንጠብቃት ብለው ከቤተሰብ መዋቅር ላይ ትናንትን መጠበቅ፣ ሕፃናት ላይ መስራት፣ እንዲሁም ደግሞ ካህናትና ክህነት መጠበቅ በሚል እውነቴን ነው የምላችሁ እግዚአብሔር ተናግሮናል፣ ገስጾናል። እስቲ እግዚአብሔርን እናመስግነው። መምህራችን ትትናቸው አይታቸዋቸው ከሆነ በእንባ ጭምር ነው እያስተማሩን ያለው። ይሄ እንዲገባን ነው። እሳቸውን የነካ መንፈስ ቅዱስ እኛንም ነክቶ መልካሙን ስራ እንድንሰራ እግዚአብሔር ይርዳል። አሁን ሁላችንም ማለት ነው እዚህ ተሰብስበን የእግዚአብሔርን ቃል የሰማን ሁላችን መስማት ብቻ አይደለም መፈጸምም ስለሚገባን ዛሬ በመምህራችን ፊት አንድ ቃል የምንገባው ነገር አለ። ይኸው ምንድነው? አሁን ምንድነው? ክረምት ነው ወይስ አይደለም? ብዙ ሕፃናት የት ነው የሚውሉት? ብዙዎቻችሁ ዲኤስቲቪ እንዲያዩ ወይም ደግሞ ጌም እንዲጫወቱ አሊያም ስፖርት ማዘውተሪያ ስፍራ እንዲሄዱ ብዙ እቅድ ይዛችሁ ይሆናል። የቤተ ክርስቲያን እቅድ ግን ያቀን አንዳችንም የለንምና ዛሬ እግዚአብሔር በመምህራችን አድሮ